ሪያሊቲውን ነው የመጀመሪያ ያደረግነው። ማስረጃ አገኘን። መረጃ አይደለም እላችሁ ማስረጃ። በቀጥታ አርበኛ እስክንድርን አገኘው፣ አርበኛ መከታውንም አገኘው። እነዚህ የሚከዱ ሰዎች ከድተው ከመሄዳቸው ቢያንስ በትንሹ ከ7 ከ8 ወር ቀደም ብሎ ማስረጃ አለን። እነዚህ ሰዎች ካገዛዙ ጋር ገብረዋል። እነዚህ ሰዎች ከእርግጠኛ ማን ሆነው ማስረጃ ያላገኘ ነው ኮሎኔሉ ላይ ብቻ ነው። እነ ኢያሱ ላይ ሌሎቹ ላይ ስለተገኘ ኦልሬዲ እንቅስቃሴው ስለታወቀ እባካችሁን ተራውን ወታደር አያስበሉት፣ እነዚህ ሰዎች ግንኙነት አላቸው የሚል ነገር ማስረጃው ይኸው ብለን አቀረብን። ስናቀርብ ያንን ማስረጃ ከተመለከቱ በኋላ የተሰጠን ምላሽ በወቅቱ አርበኛ እስክንድርም ከሌሎቹም አሁን ላይ እነዚህ ሰዎች ላይ እርምጃ ብንወስድ ብናስራቸው ወይም ከድርጅቱ በይፋ ብናባረራቸው ይብዛም ይነስም የሚከተላቸው የማህበረሰብ ክፍል ስላለ ድርጅቱን ይጎዳዋል፣ የሆነ ጫጫታ ያስነሳል። ስለዚህ አጥርተን ጊዜ ወስደን መረጃ ነው እርምጃ እስከምንወስድ ድረስ ታገሱ የሚል ሆነ። ይሄንን እንግዲህ በድርጅቱን ይጎዳዋል ታገሱን፣ ይሄንን የሚዲያ ላይ ኢንተርቴን አይደረግ ብለውን እየጠበቅን ባለበት እንዲያውም የውጭ ጉዳይ ኃላፊነቱን ተጠቅሞ ማስረሻ ሰጤ በውጭ የድጋፍ ድርጅት የሚል ቡድን ወደ ማደራጀት ተሸጋገረ። ይሄንን በውጭ ያለውን ቡድን እነ ኢያሱ እነ ማስረሻ ሰጤ ኮሎኔል እየተነጋገሩ በከፍተኛ ሁኔታ አጠናክረው የአፋሕድ ወኪል ድርጅት አድርገው አመጡት። በዚህ ምክንያት በአርበኛ እስክንድርና ቀደም ሲል በግንባሩ ጊዜም በህዝባዊ ሰራዊት ጊዜም ሲደግፉት በነበሩ የእሱ ኮንስቲትዌንሲ በሆኑ የእሱ ማህበራዊ መሰረትና ዋና ደጋፊዎቹ ከሆኑ ጋር አርበኛ እስክንድር ተለያየ። በድምፅ በአደባባይ ወጥቶ የምታዩትን በነገራችን ላይ ያንን ድምፅ የቀረጸው ያወጣው ማን እንደሆነ ይታወቃል። አሁን አብሮት አለ፣ ከጎኑ ነኝ የሚል ሰው ነው። ፐርፐዙ ራሱን ከሂደት ውስጥ ነፃ ለማውጣት ነው እና አፋሕድን ለቀህ ውጣ አሉኝ፣ ክደህናል አሉኝ፣ እንደዚህ አሉኝ የሚል ነበር የሚቀርበው። አርበኛ እስክንድር ነጋ በራሱ አንደበት ይናገር የነበረው ትክክለኛ ነው። ቅጂው ዲስቶርትድ አይደለም፣ ትክክል ነው። ተቆርጧል፣ የሆነ ቦታ ላይ ተቆርጧል እንጂ ከመቆረጥ ውጭ ትክክለኛ ሀሳቡ ስለሚታወቅ የምናውቀው እሱ ኢንተርቴን የሚያደርገው ሀሳብ ስለሆነ ማለት ነው። ከሱ ኮንሴንሲ ከደጋፊዎቹ ጋር ሙሉ በሙሉ ተለያዩ። ለምን? እነ ማስረሻ ያደራጁት እንዳውም በአደባባይ የሚታወቀውን ሀቅ እንንገራችሁ። እነ ማስረሻ ያደራጁት በውጭ ያለው ቡድን አሁን ሙሉ በሙሉ የምታዩት ነው። እንቅስቃሴው በቃ ግልጽ የሆነ ጸረ አማራ እንቅስቃሴ ተጀምሯል። እንዳውም የአማራን የህልውና ትግል ለመበተን የአማራን ትግል በብሔርተኛነት እና በዚህ ስንከራከርበት የነበረ በቀደመው ጊዜ በሚዲያ ላይ ዲቤት እናደርግበት የነበረ ጉዳይ አምጥተው የአማራ ትግል መስራችንን የሚሉ አካላት እንደገና መልሰው የአማራ ትግል ለኢትዮጵያ ጎጂ ነው፣ ለራሱም ለህዝቡ ጎጂ ነው ወደሚል ተሸጋግረዋል። ሰው እንዳይጎዳ የአብይ አህመድ ሰራዊት ገብቶ በጣም ባጭር ጊዜ ውስጥ 2000 3000 ከ6 ዓመት እስከ 9 ዓመት ህጻናትን ደፈረ መባሉ ትክክል እየተባለ ነው። ትክክል እየተባለ ነው። እነ ሽመልስ አብዲሳ የአማራ ህዝብ አትግደሉም ብሎ ለሚያቀርበው ጥያቄ አልቅስ መሐረብ እሰጥሃለሁ ሲለው መደራጀቱ ኃጢአት ነው ብለው መጥተዋል። በየትኛውም የሀገሪቷ ክፍል የአማራ ህዝብ ታርጌት ተደርጎ ሲገደል የነበረው አማራ በአማራነት ተደራጅቶ የስልጣን ጥያቄ አቅርቦ አይደለም። እንዳውም አብይ አህመድ ለዘላለም ኑር ብሎ ለሱ ቄጤማ በጎዘጎዘበት ዘመን ነው አማራው ሲስተማቲክ በሆነ መንገድ ስርዓታዊ መዋቅራዊ በሆነ መንገድ ጥፋት ታውጆበት እንዲጠፋ እየተደረገ የነበረው። የአማራ ፋኖ ከመቋቋሙ ወይም ጫካ ከመግባቱ በፊት እና አብይ አህመድ በአመት 1 ሚሊዮን አማራ ከኦሮሚያ ለማፈናቀል በጀት መድበው እቅድ ይዘው ስራ ውስጥ ገብተዋል። በዚያ ምክንያት አማራው በየቦታው ላይ በጅምላ እየተቀበረ ነበር የነበረው። መተከል የደም መሬት ሆኖ ነበረ። በቀን 300 400 አማራዎች እየተገደሉ ጉድጓድ ውስጥ ይገቡ ነበረ። ጌታዬ ለቅንጦት አይደለም አማራ የተደራጀው።
አንተ እንደምትለው የህወሓት አቻ የሆነ ጋቻ ምናምን ለመፍጠር ለስልጣን መወጣጫ ብሔርን መታገያ ለማድረግ በስሌት የመጣ አይደለም። እያንዳንዱ ወደ ጫካ የገባ ፋኖ ምሬት፣ ቁስለት፣ ህመም፣ ሞት የዘገነነው ውርደት የዘገነነው ላለመጥፋት ወደ ጫካ የገባ ነው። ይሄንን እንዴት አድርገህ ትክደዋለህ? እንዴት አድርገህ ይሄንን በመካድስ የት ሊደረስ? ሁልጊዜም እውነታውን መጋፈጥ ያስፈልጋል። ሁልጊዜም ቢሆን ይህንን እውነታ ሳንጋፈጥ ምንም አንድ እርምጃ ወደፊት ልንሄድ አንችልም። ክሊር መሆን አለበት። ሁላችንም የምንችለውን ነው እያደረግን ያለ ነው። ሁላችንም የምንችለውን ብቻ የማንችለውን አይደለም። በውጭ የተሰባሰበው ደጋፊ ድርጅት ተብሎ የተቋቋመው ኃይል የአፋሕድ ደጋፊ የተባለውን ኃይል ሌጂቲሜታይዝ ለማድረግ በህዝቡ ተቀባይነት እንዲኖረው በማድረግ ኢማጂን ይሄ ቡድን አሁን በአማራው ላይ እንደዚህ እየዘመተ ያለ ቡድን ነው። ያን ጊዜም አፋሕድን ጠቅልሎ ወስዶ ለብአዴን ለማስረከብ በስሌት ሲንቀሳቀስ የነበረ ቡድን ነው። አርበኛ እስክንድር ነጋ በተደጋጋሚ ያንን ቡድን ፕሮሞት ለማድረግ በቀን 3 ጊዜ በቀን 2 ጊዜ በየቲክቶኩ በየዩቲዩቡ ሲመጣ እልህ የሚመስልና ከቀድሞ የእሱ አጋርና ደጋፊዎች ጋርም ኮምፕሊትሊ በደዋወልም መገናኘትም አቁሞ የሚያደርገው እንቅስቃሴ ስለነበረ በተደጋጋሚ አይመጣም። እያንዳንዱ የምናነሳው ማንንም ለማጥቆር ማንንም ከፍ ለማድረግ ማንንም ምንም ለማድረግ ያለም አይደለም። እውነት የሆነችውን ብቻ ቁጭ አድርጎ መሄድ ስለሚያስፈልግ ነው። ሰው እነ ማስረሻ ሰጤ ያደራጁትን ስብስብ የበለጠ ፕሮሞት ማድረግ ትግሉን የሚጎዳ አይደለም ወይ? ይሄ ነገር ያዋጣል ወይ የሚል ተደጋጋሚ ጥያቄ እናቀርባለን። እንደውም እንደምታስታውሱት በሲያትል የተዘጋጀ ፕሮግራም ላይ ህዝቡን ጭምር አርበኛ እስክንድር ራሱ ቀስቅሶ እንዲገኙላ ጠርቶ መጨረሻ ላይ አዘጋጆች በወቅቱ ፕሮግራም ያዘጋጁ 5 ነው 4 ሰዎች ብቻ የተገኙበት አንድ መድረክም ተካሂዷል። እንደሚታወቀው ህብረተሰቡ ገብቶታል፣ አልተቀበለም። በዛ ሁሉ ውስጥ አሁንም በዚያ ጊዜም ከዚያም በኋላ ባለው አካሄዶች ላይ ያሉ ችግሮችን ይሄ ሁኔታ ሄዶ ችግር እንደሚያመጣ እዛ ያሉት እነ ማስረሻ እነ ኢያሱ እየሰሩ ያሉት ነገር በጣም አደገኛ ነው፣ ከግምት ይግባ የሚለውን በፍጹም ተቀባይነት ሊያገኝ አልቻለም። ሂዶ እንዳውም ሌላ አንዳንዶቹ ጉዳዮች እዚህ በውጭ ቀድሞ ከነበረው የድጋፍ ድርጅቱ አመራሮች ጋር የነበረው ውጣ ውረዶች፣ ውዝግቦች ከገንዘብ ጋርም ተያይዞ የተነሱ ነገሮች አሁን በእያንዳንዱ በየፈርጁ በየጊዜው እየጠራ ስለሚሄድ ዋነኛው ጉዳይ ላይ ላተኩር ብዬ ነው። ክርክሮች ነበሩ፣ ውዝግቦች ነበሩ። ፋይናሊ አርበኛ እስክንድር እነዚህ ደጋፊዎቹ የነበሩ አካላትን የእሱ ኮንስቲቱዌንሲ የሚላቸው ጋር ልዩነት ከተፈጠረ በኋላ እነዚያ ፕሮሞት ሲደረጉ የቆዩትም እንደተባለው ተቀባይነት አግኝተው ውክልና ይዘው ስራ መስራት ሳይችሉ ቀርቶ እንደዚህ ውዝግብ እንደተፈጠረ የአፋሕድና የአፋብኃ መዋሃድ አስፈላጊነት ወደሚለው ተገባ። በዚህ ውስጥ አሁንም የአፋሕድ ደጋፊ የነበሩ አካላት ሳይድ ይዘው ዳር ይዘው እንደ ባይተዋር ቀደም ሲል በግንባሩም ህዝባዊ ሰራዊትም የነበሩ አካላት ዳር ሆነው የተመልካችነት ሚናን የነበራቸው የዕለት ዕለት ፈጣን እየሆነ ስላለው መረጃም አልነበራቸውም።
በእኔ በኩል በሚዲያ ራሴን ችዬም ላነሳ እችላለሁ። እንደ ተቋም ያቀረብናቸው ጥያቄዎችን በግለሰብም ደረጃ ስለ ሂደቱ፣ ስለ አፋሕድና አፋብኃ መዋሃድና አብረው መቆም በተመለከተ ውህደቱ ሊሆን ነው ወይ የት ደረሰ የሚል ጥያቄ በምናነሳበት ጊዜ አርበኛ እስክንድር ነጋ እኔ ዘ ሊቪንግ ዊትነስ በጣም በተደጋጋሚ ያብራራልኝ ነገር በተደጋጋሚ አፋሕድና አፋብኃን ከማዋሃድ እና አንድ ድርጅት ከመፍጠር ውጪ ምንም አይነት ሌላ ኦፕሽን የለም። ነገር ግን መዋሃድ የለበትም፣ አንድነቱ መምጣት የለበትም የሚል አቋም የያዙ አካላት አሉ። ቀደም ሲል ሲደግፉኝ የነበሩ ስላልገባቸው ነው። ከዚህ በኋላ አማራጩ አንድ የአማራ ቤት እንዲኖር ማድረግ ነው። ይህንን አጋጣሚ ለአንድነቱ መጠቀም አለብን ብለን እየሰራን ነው የሚል አቋም ነው። ይሄ ግልጽ ያለ አቋም። የምስረታው ዋዜማ ቅድም እንዳልኳችሁ ይሄ አብዮት ነገር ተነሳ አይደለም። ሰጣ ገባ አመራር ሊመረጥ ነው፣ ካራክተር አሳሲኔሽን፣ እሱን ተከላከልን ምናልን። ከዛ በኋላ ማወራሁት በጥሩ ሁኔታ እየሄደ ነው ውህደቱ የሚል አቋም ነው ያለው። መጨረሻ